ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ ንግግሩ እየቀነሰ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ።